የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ምክትል አቶ አማኑኤል አሰፋ የመነጋገር ቁመናችን ተመቷል ሲሉም ተናገሩ። አማኑኤል የትግራይ ሕዝብ ለመምከርም ለመነጋገርም የሚያበቃው ክልላዊ ቁመናውን ቀምተውና በትነው በአዲስ አበባ የሚደረግ ምክክር አይወክለንም ብለዋል። አማኑኤል ይህንን ያሉት የትግራይ ተወላጆች ምክክር በአዲስ አበባ መጀመሩን አስመልክቶ በፌስቡክ ገጻቸው ባሰራጩ ተቃውሞ ነው። ከጀነራል ታደሰ ምክትልና የህወሓት ምክትል ሊቀመንበር ትግራይ በአዲስ አበባ እየመከረች ነው በሚል የሴራ ማሟያ ድራማ ተቀባይነት የለውም ብለዋል። የአዲስ አበባ ነዋሪዎች በስመ ምክክር የሚመሩትን አዲስ አበባን በመወከል እንጂ የትውልድ ብሔራቸውን ወይንም የተወለዱበትን ክልል በመወከል አይደለም በማለት ምክክሩን ትግራይን እንደማይወክል ገልጸዋል። በሌላ በኩል የቀድሞው የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም የትግራይ ክልል አጀንዳ የማሰባሰብ ሥራ በአዲስ አበባ መጀመሩን ትክክለኛ ውሳኔ ነው ብለዋል። ኮሚሽኑ የውይይት መድረኩን በትግራይ ክልል ለማካሄድ በተለያዩ ጊዜያት ብርቱ ጥረት ቢያደርግም በአዲስ አበባ ለማድረግ የተገደደው በኃይል ብቻ የሚተማመን ባሉት ቡድን ምክንያት ነው መሆኑን ተናግረዋል። የሀገራዊ ምክክር ኮሚሽኑ በአዲስ አበባ ከተማ የትግራይ ክልልን የመጀመሪያ ዙር አጀንዳ ማሰባሰብ መድረክ ጀምሯል። በመድረኩ ላይ በዋናነት አሁናዊ ነዋሪነታቸውን አዲስ አበባ ያደረጉ እንደነ ጌታቸው ረዳ ያሉ የትግራይ ፖለቲከኞች፣ ፓርቲዎች፣ የሲቪክ ማህበራትና ተጽዕኖ ፈጣሪ ግለሰቦች ተሳትፈዋልም ተብሏል። የተወደዳችሁ የዞላ ኒውስ ቤተሰቦች በየጊዜው የምንለቃቸው አዳዲስ መረጃዎች እንዲደርሷቸው ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ ሌሎች ጉዳዮች እናልፋለን። አብራችሁን ቆዩ። እስራኤል በኢራን ውስጥ ቁልፍ የሆነውን የቅዱስ ኃይልን ባለስልጣን ቀደም ስትል አስታወቀችም። የእስራኤል ጦር በኢራን አብዮታዊ ዘብ ቅዱስ ኃይል ውስጥ የሊባኖስ ክንፍ የምህንድስና ኃላፊ በማለት የገለጸውን ግለሰብ በተሳካ ሁኔታ ኢላማ ማስወገዱን አስታውቋል። ማዕዲ ባፋኢ የተገደለው በማዕከላዊ ማዕላት ከተማ ነውም ተብሏል። ባፋኢ በሊባኖስ እና በሶሪያ ውስጥ ለሁለት አስርት ዓመታት የቅዱስ ኃይል አካል በመሆን የመሬት ውስጥ ፕሮጀክቶችን ለሂዝቦላ መሠረተ ልማትን ማቋቋምና የጦር መሳሪያ ማከማቻን ማስተናገድን ጨምሮ ሲሰራ እንደነበርም ተነግሯል። ከኢራን በግድያ ዙሪያ የተሰጠ አስተያየት እስካሁን የለም። እስራኤል በኢራን ላይ ባደረገችው ጦርነት ሁለት የቁድስ አባላት ኢላማ አድርጋለች። ባለፈው ወር በቤይሩት መሃል በሚገኝ ሆቴል ላይ ጥቃት ማድረሷ ይታወሳል። በሌላ መረጃ የየመን ሁቲዎች ከኢራን እና ከሂዝቦላ ጋር በጋራ በተደረገው የጦር ዘመቻ በደቡባዊ እስራኤል ውስጥ በሚገኙ ስልታዊ ኢላማዎች ላይ ባለስቲክ ሚሳኤሎች መተኮሳቸውም ተናግረዋል። ከሁቲ ጋር የተያያዘው አልማሲራህ ቲቪ ባወጣው መግለጫ እንዳስታወቀው የየመኑ ቡድን እስራኤል በሊባኖስ፣ ኢራን፣ ኢራቅና ፍልስጤም ላይ ያደረሰችውን ጥቃት ወንጅሎ ወደ ተጨማሪ ወታደራዊ እንቅስቃሴ ገፋፈናልም ብሏል። የእስራኤል ጦር ሚሳኤሉን መጥለፉንም አስታውቋል። የተወደዳቸው የዞላ ኒውስ ቤተሰቦች እስካሁን ያሉ መረጃዎችን የነበሩ ስለተከታተላችሁን እያመሰገነ በእኛ በኩል ቸር ወሬ ያሰማን ብለናል።